አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁ? የግንቦት 21 2017 ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው አብዱልሐኪም ናስር ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜ አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የሃይማኖት ተቋማትን የሚያሳትፈው ሀገራዊ ምክክር አጀንዳዎች የማሰባሰቢያ መድረክ በነገው ዕለት ሊጀመር ነው። ለውጭ ሀገራት ስራ ስምሪት የአገልግሎት ክፍያ ተግባራዊ ሊደረግ ነው። ከዓለም አቀፍ በአሜሪካ በቀረበው የጋዛ ተኩስ አቁም የድርድር ሐሳብ መስማማቱን ሐማስ ገለጸ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የሃይማኖት ተቋማትን የሚያሳትፈው ሀገራዊ ምክክር አጀንዳዎችን የማሰባሰቢያ መድረክ በነገው ዕለት ሊጀመር ነው። አዲስ አበባ ሚሊኒየም አዳራሽ የሚከናወነው መድረክ ላይ የኢትዮጵያ ሙስሊም ተቋማትን የሚወክሉ ከወጣቶች፣ ከሴቶች፣ ከዑለማና ከምሁራን የተመረጡ ግለሰቦች ይሳተፋሉ ተብሎ ይጠበቃል። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። 30 የሙስሊሙ ማህበረሰብ ተወካዮችን የሚያሳትፈው በፌዴራል ደረጃ ካሉ የባለድርሻ አካላት ጋር የሚደረገው ሀገራዊ የምክክር አጀንዳዎችን የማሰባሰቢያ መድረክ በነገው ዕለት ሊጀመር ነው። የኢትዮጵያ ሀገራዊ የምክክር ኮሚሽን የሃይማኖት ተቋማትን የሚያሳትፈው በፌዴራል ደረጃ ካሉ የባለድርሻ አካላት ጋር የሚደረገው ሀገራዊ የምክክር አጀንዳዎችን የማሰባሰቢያ መድረክ ነገ ጁምዓ ግንቦት 22 2017 እንደሚጀመር አስታውቀዋል። በአዲስ አበባ ሚሊኒየም አዳራሽ በሚከናወነው መድረክ ላይ የኢትዮጵያ ሙስሊሞችን ተቋም የሚወክሉ ከወጣቶች፣ ከሴቶች፣ ከዑለማ እና ምሁራን የተመረጡ ግለሰቦች ይሳተፋሉ ተብሎ ይጠበቃል። ኮሚሽኑ ይፋ ባደረገው መረጃ መሰረት የአጀንዳ ማሰባሰቢያ መድረኩ ለ3 ቀናት ማለትም ከግንቦት 22 እስከ 24 2017 የሚቆይ ነው። በመድረኩ ላይ 38 የሚሆኑ ተቋማትና ማህበራትን የሚወክሉ ከ800 በላይ ወኪሎች እንደሚሳተፉ ኮሚሽኑ ይፋ ያደረገው መረጃ ያመለክታል። ከተቋማቱ መካከል ከሃይማኖት ተቋማት በተጨማሪ የሲቪል ማህበራት፣ የመንግስታዊ ያልሆኑ ተቋማትና ሌሎች የባለድርሻ አካላት እንዲሳተፉ ጥሪ እንደተደረገላቸው ተነግሯል። በዚህ መድረክ ላይ ተሳታፊ ከሚሆኑት መካከል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አንደኛው ነው። በዚህ መድረክ ላይ የሚሳተፉ ተወካዮች እንዲቀርቡ በቀረበለት ጥያቄ መነሻ የተሳታፊዎችን ምርጫ በማካሄድ ባለፈው ሳምንት ቅዳሜ ግንቦት 16 2017 የአጀንዳ ማሰባሰብ የምክክር ምዕራፍ ተሳታፊዎች ስልጠና እንደተሰጠ አስታውቀዋል። በዚህ መድረክ ላይ የኢትዮጵያ ሙስሊሞች አጀንዳዎች ለተሳታፊዎች ቀርበው ማብራሪያ እንደተሰጠም ተገልጿል። ማብራሪያ የተሰጠበት ለምክክር ኮሚሽን የቀረበው የኢትዮጵያ ሙስሊሞችን ጥያቄዎችን በያዘው ሰነድ በአጀንዳነት የቀረቡ 9 ጉዳዮች ተካተዋል። እነዚህ አጀንዳዎች ታሪክና ትርክት፣ ሀገራዊና ህዝባዊ ምልክቶች፣ የሲቪል መብቶችና ፍትሃዊ የሀብት ክፍፍል፣ የህዳጣን ወይም ማይኖሪቲ መብት፣ የኢትዮጵያ የተለያዩ ዓለም አቀፍ ድርጅቶች አባል መሆን፣ የመንግስትና ሃይማኖት ግንኙነት፣ ለሙስሊም ጠልነት ዕውቅና መስጠትና ማስተካከል፣ የህዝብና ቤት ቆጠራ እንዲሁም አካታች ኢኮኖሚና ፋይናንስ ማስፈን የሚሉት ናቸው። በኢትዮጵያ በሚስተዋሉ ችግሮች ላይ ውይይት እያካሄደ የሚገኘው የሀገራዊ ምክክር ኮሚሽን በታህሳስ 2014 በጸደቀ የማቋቋሚያ አዋጁ ላይ በተለያዩ የፖለቲካ እና የሐሳብ መሪዎች፣ በመንግስት እንዲሁም በህብረተሰብ ክፍሎች መካከል ሀገራዊ በሆኑ ጉዳዮች ላይ ያሉ ልዩነቶችን ወይም ያለመግባባት መንስኤዎችን በትክክል የሚዳስሱ ጉዳዮችን እንደሚለይ አስፍረዋል። ባለፈው ታህሳስ ወር የተቀመጠለት የሥራ ዘመን በመጠናቀቁ ለተጨማሪ 1 ዓመት የተራዘመለት የሀገራዊ ምክክር ኮሚሽን በሀገር አቀፍ ደረጃ ለሚካሄደው ምክክር የሚቀርቡ አጀንዳዎችን ከክልሎች እና ከከተማ አስተዳደሮች ሲያሰባስብ ቆይተዋል። ከ10 ክልሎች፣ ከአዲስ አበባ እና ከድሬዳዋ ከተማ አስተዳደሮች የተሰበሰቡ የምክክር አጀንዳዎችን ከወራት በፊት የተረከበው ኮሚሽኑ በጸጥታ ችግር ምክንያት የዘገየውን የአማራ ክልል ተመሳሳይ ክንውን ባለፈው ወር መጀመሪያ ላይ አጠናቋል።
የሀገራዊ ምክክር አጀንዳ ማሰባሰቢያ መድረክ እስካሁን ድረስ በብቸኝነት ያልተካሄደው በትግራይ ክልል ነው። ከዚሁ ጋር በተገናኘ ሌላ ኸበር የተጽዕኖ ፈጣሪዎችና የማህበረሰብ አንቂዎች የአጀንዳ ማሰባሰብ የምክክር መድረክ ተጀምሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን እንዳስታወቀው በፌዴራል ተቋማትና ማህበራት የምክክር ምዕራፍ የሚሳተፉ የተጽዕኖ ፈጣሪና የማህበረሰብ አንቂ ወኪሎች ዛሬ ተገናኝተው አጀንዳቸውን አደራጅተዋል። ዛሬ ቀደም ብሎ የተጀመረው ይህ መድረክ ነገ ጁምዓ በይፋ የሚጀምረው የተቋማትና የማህበራት የምክክር ምዕራፍ አንድ አካል ነው ተብሏል። መድረኩን በንግግር የከፈቱት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዘገየ አስፋው አለመግባባቶቻችን የምንፈታበት መንገድ የሰለጠነ ባለመሆኑ ሀገርን ዋጋ እያስከፈለ ነው ማለታቸውን ኮሚሽኑ አስታውቋል። እንደ ሀገር ያልተግባባንባቸው ጉዳዮች ሰፊና መሰረታዊ ናቸው ያሉት ኮሚሽነሩ አለመግባባቶች በጋራ እንዳንሰራና ከድህነት ለመላቀቅ እንዳንችል አድርገውናል ሲሉ አክለዋል። እጅግ መሰረታዊ ጉዳዮች ላይ ለመተማመን መነጋገር እንደሚያስፈልጉ የገለጹት ኮሚሽነር ዘገየ ተሳታፊዎች በኃላፊነት የሚወጡት ከፍተኛ ሚና እንዳላቸው ተናግረዋል። በምክክሩ እንዲሳተፍ የተመረጡ የተጽዕኖ ፈጣሪዎችና የማህበረሰብ አንቂዎች ወኪሎች ለምክክሩ ውጤታማነት ኃላፊነታቸው እንዲወጡም ጥሪ አቅርበዋል። በዛሬው ምክክር መድረክ ከ130 በላይ ተጽዕኖ ፈጣሪዎችና የማህበረሰብ አንቂዎች እንደተሳተፉ ተገልጿል። ተሳታፊዎቹ በቡድኑ ውይይት አጀንዳዎች ካደራጁ በኋላ በነገው ዕለት በሚጀመረው የፌዴራል ባለድርሻ አካላት የምክክር መድረክ ላይ ይሳተፋሉ። ለውጭ ሀገራት የሥራ ስምሪት የአገልግሎት ክፍያ ተግባራዊ ሊደረግ ነው። ኢንቲሳር ሁሴን ዝርዝሩን ታቀርበዋለች። ለውጭ ሀገር የሥራ ስምሪት የአገልግሎት ክፍያ ተግባራዊ ሊደረግ ነው። የሚኒስትሮች ምክር ቤት ዛሬ ሐሙስ ግንቦት 22 2017 ባካሄደው 46ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በስብሰባው ላይ የሥራና ክህሎት ሚኒስቴር ለውጭ ሀገር የሥራ ስምሪት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን የወጣው ደንብ ተግባራዊ እንዲደረግ ውሳኔ አሳልፏል። በምክር ቤቱ ስብሰባ ተቋሙ ለሚሰጣቸው አገልግሎቶች የሚወጣውን ወጪ ሸፍኖ የውስጥ ገቢውንም ለማሳደግ እንዲችል የተገልጋዩን የመክፈል አቅም ባገናዘበ መልኩ የአገልግሎት ክፍያ ለመወሰን ደንብ መዘጋጀቱን መገለጹን የጠቅላይ ሚኒስትር ጽሕፈት ቤት ያወጣው መረጃ ያመለክታል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየ በኋላ ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ውሳኔ ማሳለፉ ተገልጿል። ከዚሁ ጋር በተገናኘ ምክር ቤቱ የኢትዮጵያ የውጭ ሀገር ሥራ ስምሪት ረቂቅ አዋጅ ላይ ተወያይቷል። ረቂቅ አዋጁ በውጭ ሀገር ለሥራ የሚሰማሩ ኢትዮጵያውያን ዜጎች መብታቸው፣ ደህንነታቸውና ክብራቸው በዘላቂነት መጠበቁን የሚያረጋግጥ እንዲሁም ኢትዮጵያ ከዘርፉ ማግኘት ያለባትን ጥቅም ለማስጠበቅ እንዲያስችል ሆኖ ረቂቅ ተዘጋጅቷል ተብሏል። ምክር ቤቱም በረቂቅ አዋጁ ላይ በስፋት ከተወያየ በኋላ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ከዚህ ውጭ ምክር ቤቱ የመካከለኛ ዘመን ማለትም ከ2018 እስከ 2022 የማይክሮ ኢኮኖሚና ፊስካል ማዕቀፍ ላይ ተወያይቷል። ማዕቀፉ የመንግስትን ገቢ መሰረት በማስፋት ወጪ ለመሸፈንና የተረጋጋ የማይክሮ ኢኮኖሚን ለማረጋገጥ የሚደረገውን ጥረት የሚደግፍ ከመንግስት ገቢ አሰባሰብና ሀብት አመዳደብ አኳያ የፖሊሲ አቅጣጫዎችን በማመላከት ለቀጣይ በጀት ዓመት የበጀት ዝግጅት መነሻ ሆኖ እንዲያገለግል ማዕቀፉ ተዘጋጅቶ መቅረቡ ተገልጿል። ምክር ቤቱም በማዕቀፉ ላይ በሰፊው ከተወያየ በኋላ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ ከአረብ ባንክ ለአፍሪካ ኢኮኖሚ ልማትና ከዓለም አቀፍ የልማት ማህበር ጋር በተፈረሙ 2 የፋይናንስ ድጋፍ ስምምነቶች ላይ ውይይት አካሂዷል። ከአረብ ባንክ የተገኘው 49 ሚሊዮን 550 ሺህ የአሜሪካ ዶላር ከግብርና ኢንዱስትሪ ፓርኮች ጋር በማስተባበር ለወጣቶች ስራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የሚውል ሲሆን አነስተኛ ወለድ የሚከፈልበትና የ5 ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ የሚጠናቀቅ እንደሆነ ተገልጿል። ከዓለም አቀፍ የልማት ማህበር የተገኘው 45 ሚሊዮን 100 ሺህ ኤስዲኤር የሴቶችና የልጃገረዶች ጤና አገልግሎት አሰጣጥ ለማሻሻል የሚውል ሲሆን ከወለድ ነፃ 0.75 በመቶ የአገልግሎት ክፍያ የሚከፈልበትና 6 ዓመት የችሮታ ጊዜን ጨምሮ በ38 ዓመት ተከፍሎ የሚጠናቀቅ ነው። ምክር ቤቱም ብድሮቹ ከሀገራችን የብድር ስትራቴጂ ጋር የሚጣጣሙ መሆናቸውን በማረጋገጥ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ እንደወሰነ በመረጃው ተጠቅሷል። በደቡብ ኢትዮጵያ ክልል ሁለተኛ ዙር የልጅነት ልምሻ መከላከያ ክትባት ከነገ ጀምሮ በዘመቻ ሊሰጥ ነው። በደቡብ ኢትዮጵያ ክልል ሁለተኛ ዙር የተቀናጀ የልጅነት ልምሻ ፖሊዮ መከላከል ክትባት ከነገ ጁምዓ ግንቦት 22 2017 ጀምሮ በዘመቻ ቤት ለቤት እንደሚሰጥ ያስታወቀው የክልሉ ጤና ቢሮ ነው። የቢሮው ኃላፊ አቶ እንዳሻው ሽብሩ እንደገለጹት በክልሉ ከነገ ጁምዓ ግንቦት 22 እስከ 25 2017 ባሉት ተከታታይ 4 ቀናት ሁለተኛ ዙር የተቀናጀ የልጅነት ልምሻ መከላከያ ክትባት ቤት ለቤት በዘመቻ መልክ ይሰጣል።
በዘመቻውም ከ1.4 ሚሊዮን በላይ ዕድሜያቸው ከ5 ዓመት በታች የሆኑ ህጻናት ክትባቱ እንዲወስዱ ይደረጋል። ከክትባት ዘመቻው ጎን ለጎን መደበኛ ክትባት ያልወሰዱና ክትባት ወስደው ያቋረጡ ህጻናትን የመለየት ስራ እንደሚሰራም ተናግረዋል። በተጨማሪም ከወሊድ ጋር ተያይዞ የፌስቱላ ችግር የገጠማቸው እናቶችን የመለየትና ሕክምና የመስጠት ስራ እንደሚሰራም አቶ እንዳሻው ገልጸዋል። እንዲሁም የወባ መከላከልና የአካባቢ ቁጥጥር ስራዎችን ጨምሮ የኤምፖክስ ቫይረስን አስቀድሞ ለመከላከል የሚያስችሉ የግንዛቤና ሌሎች ስራዎች ተጠናክረው እንደሚቀጥሉ አብራርተዋል። ከነገ ጀምሮ በክልሉ በሁሉም አካባቢዎች ቤት ለቤት በሚሰጠው የተቀናጀ የፖሊዮ መከላከያ ክትባት ዘመቻ ወላጆች ከ5 ዓመት በታች የሆኑ ህጻናትን በማስከተብ የነቃ ተሳትፎ እንዲያደርጉም የቢሮው ኃላፊው ጠይቀዋል ሲል የዘገበው ኢዜአ ነው። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የሃይማኖት ተቋማትን የሚያሳትፈው ሀገራዊ ምክክር አጀንዳ የማሰባሰቢያ መድረክ በነገው ዕለት ሊጀመር ነው። በአዲስ አበባ ሚሊኒየም አዳራሽ የሚከናወነው መድረክ ላይ የኢትዮጵያ ሙስሊሞችን ተቋም የሚወክሉ ከወጣቶች፣ ከሴቶች፣ ከዑለማና ምሁራን የተመረጡ ግለሰቦች ይሳተፋሉ ተብሎ ይጠበቃል። ከቆይታ በኋላ በአሜሪካ በቀረበው የጋዛ ተኩስ አቁም የድርድር ሐሳብ መስማማቱን ሐማስ አስታውቋል። በዝርዝር እንመለከተዋለን፣ ይጠብቁን። በሱዳን በተከሰተው ኮሌራ ወደ 1 ሚሊዮን ህጻናት ተጠቂ ሊሆኑ እንደሚችሉ ዩኒሴፍ አስጠነቀቀ። የተባበሩት መንግስታት ህጻናት መርጃ ድርጅት ዩኒሴፍ በሱዳን በተከሰተው ኮሌራ ወደ 1 ሚሊዮን ህጻናት ተጠቂ ሊሆኑ እንደሚችሉ አስጠንቅቋል። ድርጅቱ እንዳለው ኮሌራው በአሁኑ ሰዓት በካርቱም ግዛት እየተዛመተ ይገኛል። እስካሁን ድረስ 7700 የኮሌራ ኬዞች መመዝገባቸውን ይፋ ያደረገው ዩኒሴፍ ከነዚህ ውስጥ 1000 የሚሆኑ ተጠቂዎች በዕድሜ ከ5 ዓመት በታች መሆኑንም ገልጿል። ከተጠቂዎቹ መካከል 185 ሞት ተመዝግቧል። ድርጅቱ ባወጣው መግለጫ በሀገሪቱ የተከሰተው ኮሌራ ቀድሞ ከተመዘገበው 90 ወደ 185 የተዛመተው በ10 ቀናት ልዩነት መሆኑን ሚድል ኢስት ሞኒተር ዘግቧል። ከሱዳን ኮሌራ ወረርሽኝ ጋር በተገናኘ የተናገሩት የዓለም አቀፉ የነፍስ አድን ኮሚቴ የሱዳን ዳይሬክተር አቲዛዝ ዩሱፍ 3ኛ ዓመቱን የያዘው የሱዳን እርስ በርስ ጦርነት የኮሌራ በሽታ እንዲያገረሽ አድርጓል ብለዋል። ኮሚቴው በመግለጫው የኮሌራ ክትባት ተደራሽነት ዝቅተኛ መሆኑን አጽንኦት የሰጠ ሲሆን አስፈላጊ ግብዓቶች እየቀነሱ እንደሚገኝም ጠቅሷል። የሕክምና ረድኤት ድርጅት የሆነው ድንበር የለሽ የሐኪሞች ቡድን በበኩሉ ካለፈው ወር አጋማሽ ጀምሮ በካርቱም በሺዎች የሚቆጠሩ ሰዎች በኮሌራ መያዛቸውን አስታውቋል። በሱዳን የቡድኑ አስተባባሪ ስሌማን አማር ግጭቱ በግልጽ አስፈላጊ መሰረተ ልማቶችን ጎድቷል ብለዋል። በዋና ከተማዋ ካርቱም የሚገኙ የጤና ተቋማት የጤና ባለሙያዎች በግጭቱ ምክንያት ለቀው ለመውጣት ተገደዋል ተብሏል። አገልግሎት የሚሰጡ ጥቂት የጤና ተቋማት ደግሞ ከአቅማቸው በላይ መጨናነቃቸውን ከሀገሪቱ የሚወጡ ሪፖርቶች ያመለክታሉ። በአሜሪካ በቀረበው የጋዛ ተኩስ አቁም ድርድር ሐሳብ መስማማቱን ሐማስ ገለጸ። አህመድ አብዱራህማን ዝርዝር አለው። በአሜሪካ በቀረበው የጋዛ ተኩስ አቁም ድርድር ሐሳብ መስማማቱን ሐማስ አስታወቀ። የፍልስጤሙ ሐማስ በአሜሪካ በቀረበው የጋዛ ተኩስ አቁም ድርድር ሐሳብ መስማማቱን ያስታወቀው አዲስ ባወጣው መግለጫ ነው። ቡድኑ መስማማቱን የገለጸበት የድርድር ሐሳብ የቀረበው በአሜሪካ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍስ በኩል መሆኑ ተገልጿል። ሐማስ ከእስራኤል ጋር የሚደረገውን ድርድር በተመለከተ ባወጣው መግለጫ ከስቲቭ ዊትኮፍ ጋር በስምምነቱ ለአጠቃላይ ማዕቀፍ መስማማቱን በመግለጽ በሰነዱ የተካተቱ ጉዳዮችን ጠቅሷል። በሐማስ መግለጫ መሠረት በጋዛ ለ60 ቀን የሚዘልቅ ጊዜያዊ የተኩስ አቁም ሲደረግ የእስራኤል ወታደሮች በወረራ ከያዙት የጋዛ መሬት እንዲያፈገፍጉ ተደርጎ ያልተቋረጠ የረድኤት አቅርቦትም ይኖራል። በዚህ ስምምነት በሐማስ ስር የሚገኙ 10 ምርኮኞቹም ይለቀቃሉ። የሚለቀቁት ምርኮኞች በሕይወት ያሉ ሲሆኑ በምትኩ ቁጥራቸው በአደራዳሪዎች የሚወሰን ፍልስጤማውያን ከእስራኤል ማጎሪያዎች ነጻ ይወጣሉ። የተኩስ አቁሙ ከታወጀ በኋላ የጋዛን ጉዳዮች የሚያስተዳድር የባለሙያዎች ኮሚቴ ማዋቀርም የስምምነቱ አካል መሆኑን አናዶሉ ኤጀንሲ ዘግቧል። ከሐማስ መግለጫ ጎን ለጎን ስለ ድርድሩ የተናገሩት የአሜሪካ የመካከለኛው ምስራቅ ልዩ ልዑክ ጊዜያዊ የተኩስ አቁም ከተደረገ በኋላ ግጭቱ በዘላቂነት መፍትሄ ያገኛል የሚል ከፍተኛ ተስፋ መሰነቃቸውን ተናግረዋል ሲል አልጀዚራ ዘግቧል። ይህንኑ የሚያጠናክር ሐሳብ ይዞ የወጣው የአሜሪካው አክሲዮስ የተሰኘ የዜና ድረገጽ ድርድሩ ከጫፍ ሊደርስ የቀረው የሁለቱ አካላት ጥቂት መቀራረብ ብቻ መሆኑን
አንድ የዋይት ሃውስ ምንጭ መናገራቸውን ዘግቧል። ሐማስ በአሜሪካ በቀረበው የተኩስ አቁም የድርድር ሐሳብ መስማማቱን ከመግለጹ አስቀድሞ በዚህ ሳምንት የድርድሩን ሂደት በተመለከተ የተጣረሱ መረጃዎች ወጥተው ነበር። በወቅቱ በወጡ ዘገባዎች ሐማስ ስምምነቱን ቢገልጽም እስራኤልና አሜሪካ ሐማስ ላይ ወቀሳ በመሰንዘር ውድቅ ማድረጋቸው ተዘግቦ ነበር። አክሲዮስ ለድርድሩ ቅርበት ያላቸውን አንድ ምንጭ ጠቅሶ እንደዘገበው ሰኞ ዕለት የተፈጠረው የመረጃ መጣረስ መነሻ በአሜሪካ የቀረበውን የድርድር ሐሳብ ተደራዳሪዎቹ ሐማስ፣ እስራኤልና አደራዳሪዋ ራሷ አሜሪካ ትርጓሜ የሰጡበት መንገድ ነው። ሰኞ ዕለት መረጃው ከወጣ በኋላ በማግስቱ ማክሰኞ ሂደቱን ለማጥራት በሚል የትራምፕ አስተዳደር አደራዳሪው የፍልስጤም የዘር ግንድ ያላቸው ባለሀብቱ ቢሻራ ባህባህ በዶሃ ከሐማስ ከፍተኛ መሪዎች ጋር ንግግር ሲያደርጉ፣ በአንጻሩ ስቲቭ ዊትኮፍ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አማካሪ ሮን ደርመር ጋር በዋሽንግተን መክረዋል። የሐማስ መግለጫ የመጣው ከዚህ በኋላ መሆኑም በዘገባው ተጠቅሷል። ዊትኮፍ ከጥቂት ቆይታ በኋላ ወደ ፕሬዝዳንት ትራምፕ ጽሕፈት ቤት በማምራት የስምምነቱ ሂደት የመጨረሻ ደረጃ ላይ መድረሱን ጠቋሚ ንግግር ያደረጉትም ከዚህ በኋላ ነው። በዚህ ዙር ድርድር ሐማስ በ60 ቀናት ጊዜ የተኩስ አቁም በሚደረግበት ወቅት በዘላቂነት ለማቆም ድርድር እንዲካሄድ መጠየቁ ተገልጿል። ቡድኑ ለዚህ መነሻ ያደረገው ከወራት በፊት ተግባራዊ የተደረገውን የተኩስ አቁም ስምምነት የእስራኤል ባለሥልጣናት በመጣስ ጥቃት መቀጠላቸው መሆኑንም ዘገባው አመልክቷል። በአሁኑ ድርድር ሐማስ ዋስትና እንዲሰጠው ጠይቋል ተብሏል። የእስራኤል ወታደሮች ባለፈው አንድ ዓመት ከመንፈቅ በጋዛ በሰነዘሩት መጠነ ሰፊ ጥቃት ቢያንስ 53,000 ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር መረጃ ያመለክታል። ውድ ተመልካቾቻችን ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። አብዱል ሐኪም ናስር አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።